Naughty football. ሰላም ውድ የናቲ ፉትቦል ተመልካቾቻችን እንደምን አደራችሁ። የሐምሌ 17 2018 ዓ.ም ዕለተ አርብ ዜናችን ተጀምሯል። እስከ መጨረሻው አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ወደ ዜናችን ከዜናዎቹ ጋር አብራችሁ የሚቆየው እኔ ናትናኤል ብርሃኑ ነኝ። ወደ ዜናችን እናልፋለን። ቀዳሚ ዜናችን ያደረግነው የአርሰናልን ጉዳይ ነው። አርሰናል ክርስቶስ ዞሊስን ማስፈረሙን ይፋ አድርጓል። በ40 ሚሊዮን ፓውንድ ከክለብ ብሩጅ ማስፈረሙን ይፋ አድርጓል። በትናንትናው ዕለት አርሰናልን በይፋ ተቀላቅሏል ማለት ነው። የ17 ቁጥርን መለያም ይለብሳል። በግራ ክንፍ ላይ ለአርሰናል ጥሩ ጠቃሚ ዝውውር ይሆናል ተብሎ ይጠበቃል። ባርሴሎና ካሪም አዴሚን ከቦሩሲያ ዶርትመንድ በ22 ሚሊዮን ዩሮ ማስፈረሙን ይፋ አድርጓል። እስከ 2030 የሚያቆየውንም ውል ፈርሟል። ትልቅ ክለብ መቀላቀሌም ደስ ብሎኛል ሲል ካሪም አዴሚ አስተያየቱን ሰጥቷል። ለባርሴሎና ጥሩ አማራጭ የሚሆን ተጫዋች ነው ተብሎም ይጠበቃል። ባርሴሎና ጥሩ ዝውውር አድርጓል ማለት ይቻላል። ያን ዲያሜንዲ የሻምፒዮንስ ሊጉን አሸናፊ ፒኤስጂን መቀላቀል እንደሚፈልግ አሳወቀ። ይህ ኮት ዲቫር የአረቢያን የግራ ክንፍ ተጫዋች በአርሰናል በሊቨርፑል የመሳሰሉ ክለቦች ይፈለጋል፣ ግን እሱ የሻምፒዮንስ ሊጉን አሸናፊ ፒኤስጂን መቀላቀል እንደሚፈልግ አስታውቋል። ፒኤስጂ ግን አሁን ጠንከር ብሎ ያን ዲያሜንዲን መፈለጉን ትቷል። አርሰናል ወይ ሊቨርፑል ይቀላቀል ተብሎ ይጠበቃል፣ ግን ዲያሜንዲ ፍላጎቱ ፒኤስጂን መቀላቀል ነው። ማንቸስተር ሲቲ ኤሊዮት አንደርሰንን ማስፈረሙን ይፋ አድርጓል። በ115 ሚሊዮን ፓውንድ ያስፈረመውን ተጫዋች በትናንትናው ዕለት ይፋ ማድረጉ ታውቋል። ትልቅ ክለብ ነው የፈረምኩት፣ ደስተኛ ነኝ፣ እዚህ ብዙ ዋንጫዎችን ማሸነፍ እችላለሁ ሲል ኤሊዮት አንደርሰን አስተያየቱን ሰጥቷል ማለት ነው። ቼልሲ የክሪስታል ፓላሱን ተከላካይ ላኳን ለማስፈረም ተስማምቷል ተብሏል። ቼልሲ የመሀል ተከላካይ ለማስፈረም ጥረት እያደረገ ይገኛል። ከክሪስታል ፓላስ ተጫዋችም በጣም ስሙ ተያይዞ ይገኛል ከላኳ ጋር የፈረንሳዊ ተጫዋች። እናም ተስማምቷል ማለት ይቻላል። በ48 ሰዓት ውስጥ ይፋ ይደረጋል ተብሎ ይጠበቃል። ካርሎ አንቸሎቲ የጣሊያን እግር ኳስ ፌዴሬሽን ያቀረበለትን የአሰልጣኝ ጥያቄ ውድቅ አድርጓል። ከብራዚል ጋር እስከ 2030 ድረስ ውል ያለው ሲሆን እሱን መጨረስ ፈልጋለሁ ሲልም ተናግሯል። ስለሆነ ወደ ፔፕ ጋርዲዮላ ሙሉ ለሙሉ ፊታቸውን ሊያዞሩ የሚችልበት አጋጣሚ ያለ ማለት ነው የጣሊያን እግር ኳስ ፌዴሬሽን። ምክንያቱም የሀገራቸው ልጅ ካርሎ አንቸሎቲ የጣሊያን እግር ኳስን የጣሊያን ብሔራዊ ቡድን ማሰልጠን አልፈልግም ሲል አስተያየቱን ሰጥቷል። ስለሆነ ውድቅ አድርጓል ማለት ነው። ካርሎ አንቸሎቲ በብራዚል ይቀጥላል ማለት ነው። ፔፕ ጋርዲዮላን ማነጋገር ያለባቸው ይመስላል። ሌላም ሉካ ሞድሪች በኤሲ ሚላን ቤት ለ1 ዓመት የሚያቆየውን ውል አራዝሟል። በኤሲ ሚላን ቤት የእድሜ ማብቂያ ጊዜ የሚገኘው ሉካ ሞድሪች ለተጨማሪ 1 ዓመት የሚያቆየውን ውል በይፋ ተፈራርሟል። ስለሆነም እስከ ቀጣይ ዓመት የሚያቆየውን በኤሲ ሚላን ቤት ይፈርማል፣ በጣሊያኑ ቤት ማለት ነው። ሰመርቪል አልሂላል በ70 ሚሊዮን ተቀላቅሏል የሚሉ ወሬዎች አሉ። ስለሆነ ሰመርቪል ከዌስትሃምና አልሂላል በ70 ሚሊዮን ተስማምቶ ነበረ። አሁን ግን ሰመርቪል የተስማሙ ይመስላል። ስለሆነ ከጥቂት ቀናት በኋላ አልሂላልን በይፋ ይቀላቀላል ተብሎ ይጠበቃል። ስለሆነ ሰመርቪል ወደ አልሂላል በ70 ሚሊዮን። አርሰናል ለቡርኖ ጉማሬሽ 70 ሚሊዮን ፓውንድ ለማቅረብ ተቃርቧል። ቡርኖ ጉማሬሽ አርሰናል ለመቀላቀል ይፈልጋልም። አርሰናል እና ቡርኖ ጉማሬሽን በግል ጥቅማጥቅም ዙሪያ በግል ስምምነት ላይ ደርሷል የሚባሉ ወሬዎችም ተሰምቷል። ስለሆነ ኒውካስትል ግን ቡርኖ ጉማሬሽን ለመልቀቅ ፈቃደኛ እንዳልሆነ ሲዘገብ ነበረ። አርሰናል ግን በጣም በጥብቅ የሚፈልገው ተጫዋች ነው ቡርኖ ጉማሬሽን። የመሃል ሜዳውን ለማጠናከር የሚፈልገው ተጫዋች ነው ቡርኖ ጉማሬሽ። እና ምናልባት አርሰናል ቡርኖ ጉማሬሽን የሚያስፈርምበት ሁኔታ ሊኖር ይችላል ተብሎ ይጠበቃል። ቡርኖ ጉማሬሽን ፍላጎቱ አርሰናልን መቀላቀል ነው። ጃሬድ ኳንሻ የአርሰናል የመጀመሪያ ተከላካይ እቅድ ሊሆን ይችላል ተብሏል። እነ ስቶንስን የሚፈልገው አርሰናል ኳንሳን ከአስቶን ቪላ ለማስፈረም የመጀመሪያ እቅድ ሊያደርገው ይችላል ተብሏል። የመሃል ተከላካይ እንግዲህ ዊሊያም ሳሊባ መጎዳቱን ተከትሎ ሌላ አማራጭ ይፈልጋል። ኳንሳን ለማስፈረም የመጀመሪያ እቅድ ለአርሰናል የመሃል ተከላካይ ይሆናል ተብሎ ይጠበቃል። ሃሪ ኬን ከሙኒክ ጋር አዲስ ውል ሊፈራረም የሚችልበት አጋጣሚ ሰፊ መሆኑ ተነገረ። አልሂላል እና ባርሴሎና የተጫዋቹ ፈላጊ ናቸው። እንዲሁም ማንቸስተር ዩናይትድ ፈላጊ ነበረ፣ ግን ሃሪ ኬን በዛው በባየር ሙኒክ የሚቆይበት እድል በጣም የሰፋ እንደመሆኑ ስለሆነም ሃሪ ኬን እዛው አዲሱን የሚፈራረምበት አጋጣሚ በጣም የሰፋ ነው ሲሉ የስፖርቲንግ ዳይሬክተሩ የባየር ሙኒክ ተናግረዋል። ሪያል ማድሪድ የማንቸስተር ዩናይትድ ለቹዋሜኒ የሚያቀርበውን ጥያቄ ሊመለከት ይችላል የሚባሉ ወሬዎችን ተሰምተዋል። የሪያል ማድሪዱ የመሃል ሜዳ ዲፌንስ ሚድፊልደር ተጫዋች ኦሪያን ቹዋሜኒ ማንቸስተር ዩናይትድ በጣም በጥብቅ እየተፈለገ ይገኛል። የመሃል ሜዳቸውን ካሲሜሮ
መልቀቁን ተከትሎ የማንቸስተር ዩናይትድ ተጫዋች ስለሆነም ቹዋሜኒን ወደ ክለባቸው ለማምጣት ማንቸስተር ዩናይትድ እየጣሩ ነው። ስለሆነ ሪያል ማድሪድም ጥያቄያቸውን ሊቀበል የሚችልበት አጋጣሚ አለ፣ ብሩን ተመልክተው ማለት ነው። ማንቸስተር ዩናይትድ የቶተናሙን ተጫዋች ጄድ ስፔንስን ለማስፈረም ይፈልጋሉ ተብሏል። የቶተናሙን ተጫዋች ጄድ ስፔንስን በእንግሊዝ ብሔራዊ ቡድን በዓለም ዋንጫው በጣም ድንቅ ያሳየ ተጫዋች ነበረ። አሁን ደግሞ ማንቸስተር ዩናይትድ ራዳር ውስጥ ገብቷል። ስለሆነም ስፔንስ በተከላካይ በዲፌንስ ሚድፊልደር በደንብ መጫወት የሚችል ነው። በሌፍት ባክ ወይም በግራ ተመላላሽ መጫወት የሚችል ተጫዋች ነው። ስለሆነ ማንቸስተር ዩናይትድ ትልቅ ዝውውር ሊሆን ይችላል ተብሎ ይጠበቃል። ከቶተናም ጋር ውይይት ሊያደርጉ ይችላሉ ተብሏል። ሌላኛው ኦታሜንዲ ከአርጀንቲና ብሔራዊ ቡድን ራሱን ማግለሉ ይፋ ተደርጓል። ኦታሜንዲ በአርጀንቲና በጣም ድንቅ እንቅስቃሴ የሚያሳይ ተጫዋች ነበር። አንድ የዓለም ዋንጫን ማሳካት ችሏል። 2 ኮፓ አሜሪካዎችን፣ 1 ፋይናሊዝማን ከአርጀንቲና ብሔራዊ ቡድን ጋር ማሳካት የቻለ ተጫዋች ነው። ኦታሜንዲ በትናንትናው ዕለት ራሱን ከአርጀንቲና ብሔራዊ ቡድን ማግለሉ ታውቋል ማለት ነው። ይፋም ራሱን አድርጓል። ጁቬንቱስ ካስቶን ቪላ በረኛውን ኢሚሊያኖ ማርቲኔዝን ለማስፈረም ያቀረበውን ጥያቄ ውድቅ አደረገ። አስቶን ቪላ ጁቬንቱስ በጣም በጥብቅ እየፈለገ ያለው በረኛ ነው። ኢሚሊያኖ ማርቲኔዝ ከአስቶን ቪላ ለማስፈረም በጣም ጥረት እያደረገ ነው። ተስማምቷል የሚሉ መረጃዎችን በጣም እየተናፈሱ ነበር፣ ግን አስቶን ቪላ ጥያቄውን ውድቅ አድርጎታል። ኢሚሊያኖ ማርቲኔዝ የመሰለ በረኛ በቀላሉ መሸጥ የሚቻልም አይመስልም። ስለሆነ ጁቬንቱስ ሌላ ጥያቄ ማቅረብ ሳይኖርበት አይቀርም። አርሰናል የቡድኑን አምበል ማርቲን ኦዴጋርድ የሚመጣውን ጥያቄ ለመቀበል ይችላል ተብሏል። የኖርዌይ ተጫዋች ማርቲን ኦዴጋርድ አምበል እንግዲህ በፒኤስጂ በጣም በብዙ እየተፈለገ የሚገኝ ተጫዋች ነው። ስለሆነ ምናልባት በዚህ ክረምት ሊለቅ የሚችልበት አጋጣሚ ሊኖር ይችላል ተብሏል። የ27 ዓመት የአማካኝ ስፍራ ተጫዋች ምናልባት ሊለቅ ይችላል ከአርሰናል የሚሉ ወሬዎች አሉ። አርሰናልም በጣም በብዙ ብር ምናምን ሊቀርብለት ከቻለ ማርቲን ኦዴጋርድን ሊሸጥ ይችላል ተብሏል። ሊቨርፑል የሞናኮውን አጥቂ አክሊሊቼን ለማስፈረም ንግግር ጀምሯል። ይህ ተጫዋች እንግዲህ በፈረንሳይ ብሔራዊ ቡድን የምናውቀው ተጫዋች ነው። እናም በፒኤስጂ በጣም በጥብቅ የሚፈለግ ተጫዋች ነው። አሁን ደግሞ ሊቨርፑል ይህንን ተጫዋች ለማስፈረም ንግግር ጀምሯል። ሊቨርፑል የአንድ ያሜንዲ ጋር በጣም በብዙ ስሙን ሲያያዝ የነበረ ተጫዋች ነው። አሁን ደግሞ ወደ አክሊሊቼም ፊቱን አዙሯት የሞናኮ ተጫዋች ይዘዋወራል የሚለው እንመለከታለን። የመጨረሻ ጉዳያችን የምናደርገው የፉልሃም ጎንዛሎ ጋርሻን ከሪያል ማድሪድ ለማስፈረም እየጣሩ ነው ሲል ተዘግቧል። ፉልሃም የጎንዛሎ ጋርሻን ከሪያል ማድሪድ ማስፈረም ይፈልጋል ተብሏል። ጎንዛሎ ጋርሻ በሪያል ማድሪድ ቤት የምናውቀው ጥሩ አጥቂ ተጫዋች ነው። በጣም ታዳጊ የሚባል ነው። ስለሆነ ፉልሃም የቀድሞ የሪያል ማድሪድ አሰልጣኝ አርቤሊያ ምክንያት ጎንዛሎ ጋርሻ ከአርቤሊያ ጋር ያለው ቅርብነት ለጎንዛሎ ጋርሻ ዝውውር ለማፋጠን ጥሩ ሂደት ይሆናል ተብሎ ስለሚጠበቅ ነው። እናም ጎንዛሎ ጋርሻ ምናልባት ፉልሃምን የሚቀላቀልበት እድል ሰፊ ይሆናል ተብሎ ይጠበቃል። ግን ካርሎ ጆዜ ሞሪኖ ይፈልጉታል ተብሎ ይጠበቃል ጎንዛሎ ጋርሻን። ስለሆነ ምናልባት በውሰትም ቢሆን አርቤሊያ ፉልሃም እንዲቀላቀል ያደርጉታል ተብሎ ይጠበቃል። ውድ የናቲ ፉትቦል ተመልካቾቻችን የዛሬው የማለዳ ስፖርት ዜናችን ይመስል ነበረ። ነገም በሌላ በትኩስ ዜናችን እንመለሳለን። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሰላም ዋሉ።